the blood sugar levels of a diabetic person from this to this. በሁለት ደቂቃ የአካል ብቃት እንቅስቃሴ ብቻ የስኳር መጠናችንን በቀላሉ ልንቆጣጠርበት ልንቀንስበት የምንችለውን የአካል ብቃት እንቅስቃሴ ላሳያችሁ። ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን በምናይበት ጊዜ አቴንሽን ለመሳብ ነው ብለን የምናልፋቸው። እኔም እንደዚያ ብሎ ከሚያልፉ ሰዎች መካከል ላይ ይህንን ቪዲዮ አይተን እንመለስና ተጠኑ ጥናቶች ምን ያሳያሉ የሚለውንም አብረን የምናይ ይሆናል። እስከ መጨረሻው አብራችሁ ይቆዩ። I reduce the blood sugar levels of a diabetic person from this to this, and that also just in 2 minutes. በዚህ ቪዲዮ እንደተመለከትነው በሁለት ደቂቃ ውስጥ የስኳር መጠኑን በከፍተኛ ሁኔታ ማውረድ እንደቻለ ያሳየናል። ይህንን የስኳር መጠኑን በከፍተኛ ሁኔታ እንዲያወርድለት ያደረገው የአካል ብቃት እንቅስቃሴ ሶለስ ፑሽአፕ ይባላል ማለት ነው። ይህ የአካል ብቃት እንቅስቃሴ እንግዲህ ቁጭ ብለንም ልንሰራው እንችላለን፣ ቁመንም ልንሰራው እንችላለን። በተለያዩ ሁኔታዎች ውስጥ ሆነን ልንሰራው የምንችለው ቀላል የአካል ብቃት እንቅስቃሴ ነው ማለት ነው። ይህ የአካል ብቃት እንቅስቃሴ የባታችን ጡንቻ የማንቀሳቀስ የአካል ብቃት እንቅስቃሴ ነው። ወይም ደግሞ ተረከዛችን ከፍና ዝቅ እያደረግን የምንሰራው የአካል ብቃት እንቅስቃሴ ነው። ይህ የአካል ብቃት እንቅስቃሴ እንግዲህ በከፍተኛ ሁኔታ የስኳር መጠናችን በልዩነት በሚባል ደረጃ ሊያወርድ የሚችል የአካል ብቃት እንቅስቃሴ እንደሆነ ቪዲዮ ላይ አይተናል ማለት ነው። ከቪዲዮ ባሻገርም ደግሞ ከታች ኮሜንቱን ብትመለከቱት በጣም ብዙ ሰዎች የስኳር መጠናቸውን በቀላሉ ማውረድ እንደቻሉ ምስክርነት እየሰጡ ይገኛሉ ማለት ነው። በሶሻል ሚዲያ ላይ የሚቀመጡ ምስክርነቶችን እንደ ታማኝ መረጃ መውሰድ አለብን እያልኳችሁ አይደለም። ነገር ግን አብዛኛዎቹ በጣም ለውጥ እንዳመጡበት እየተናገሩ ይገኛሉ ማለት ነው። መነሻቸውና መድረሻቸውንም ጭምር እየነገሩን ያሉበት ሁኔታ አለ ማለት ነው። ይህንን ግን መጨረሻ ማደማደሚያ አድርገን መውሰድ አይጠበቅብንም። ሌላ የተጠና ጥናትን እናያለን። ይህንን ጥናት ደግሞ በምንመለከትበት ጊዜ ሶለስ ኮንትራክሽን በጣም ፕሪዶሚናንትሊ የስኳር መጠናችን ሊቀንስ እንደሚችል፣ በተለይ ካርቦሃይድሬት ምግቦችን ከተመገብን በኋላ ከ1 ሰዓት እስከ 2 ሰዓት በከፍተኛ ሁኔታ የሚጨምረውን የስኳር መጠናችን በ52% ሊቀንስልን እንደሚችል እንግዲህ ይህ ጥናት ደግሞ ይጠቁመናል ማለት ነው። ከዚያም ባለፈ ደግሞ ምግብ ከተመገብን በኋላ የስኳር መጠናችን መጨመሩን ተከትሎ የሚመጣውን የኢንሱሊን መጠን ከፍተኛ መሆን እሱም ደግሞ በ60% አካባቢ ሊቀንስልን በሰንስልን እንደሚችል እንግዲህ ይህ ጥናት ያሳያል ማለት ነው። ከዚህም ባለፈ ደግሞ ሌሎች ጥናቶች ሎው ዴንሲቲ ሊፖፕሮቲን የሚባለውን ጤናማ ያልሆነውን የኮሌስትሮል መጠንም ሊቀንስልን እንደሚችል ያሳያሉ ማለት ነው። አብዛኛውን ጊዜ የስኳር በሽታን ለመከላከል የስኳር በሽታን ለመቆጣጠር ከምናደርጋቸው መሰረታዊ የሆኑ ነገሮች መካከል በባለፈው ቪዲዮ እንደተነጋገርነው ዝቅተኛ የሆነ የግላይሴሚክ ኢንዴክስ ያላቸው የካርቦሃይድሬት ምግቦችን መመገብ፣ ዝቅተኛ ግላይሴሚክ ሎድ ያላቸው የካርቦሃይድሬት ምግቦችን መመገብ፣ እንዲሁም ደግሞ ከፍ ያለ የግላይሴሚክ ኢንዴክስ ያላቸው ከፍ ያለ ግላይሴሚክ ሎድ ያላቸው ምግቦች መመገብ ደግሞ ግዴታ ከሆነብን በባዶ ሆዳችን አለመመገብ። ከዚያ ባሻገር ደግሞ ከፕሮቲኖችና ከቅባቶች ጋር አሰባጥሮ መመገብ ምግብ ከበላን በኋላ በከፍተኛ ሁኔታ የሚጨምረውን የስኳር መጠናችን ለመከላከል እንደሚረዳን ተነጋግረናል። ከዚያም ባለፈ ደግሞ የስኳር መጠናችን በከፍተኛ ሁኔታ እንዳይጨምር ሜታቦሊዝማችን የተሻሻለና ጤናማ እንዲሆን ደግሞ ትልልቅ ጡንቻዎቻችን ሬዚስታንስ ኤክሰርሳይዝ የሚባለው ክብደት ማንሳት ሊሆን ይችላል፣ ፑሽአፕ ሊሆን ይችላል፣ ቁጭ ብድግ ሊሆን ይችላል። እነዚህም ነገሮች በመስራት ስኳር በሽታን መቆጣጠር እንደምንችል ተነጋግረናል ማለት ነው። እነዚህን ነገሮች የሚጥስ አይደለም። ይህ ደግሞ በተጨማሪ በቀላሉ ልንቆጣጠርበት የምንችለው ሌላ አይነት ዘዴ ጭምር ነው ማለት ነው። ስለዚህ ይህንን ዘዴ በቀላሉ በቤታችን ውስጥ ሆነን በቢሮ ውስጥ ሆነን መኪና ላይ እየተንቀሳቀስን ልንሞክረው የምንችለው የአካል ብቃት እንቅስቃሴ ነው ማለት ነው። ስለዚህ ይህን የአካል ብቃት እንቅስቃሴ በምትሰሩበት ጊዜ በተለይ ደግሞ ግሉኮሜትር ያላችሁ የስኳር ህመም ያለባችሁ ሰዎች ልትሆኑ ትችላላችሁ። የስኳር ህመም ላይኖርባችሁ ይችላል። እንዲሁም ደግሞ የስኳር መጠናቸውን በተከታታይ መቆጣጠር የሚያስችል ዲቫይስ ያላችሁ ሰዎች ይህንን የአካል ብቃት እንቅስቃሴ ብትሞክሩትና ለውጡን ብታዩት፣ እንዲሁም ደግሞ በቀላሉ የግሉኮሜትር በየቀኑ ማግኘት የማይችሉ በተከታታይ የስኳር መጠናቸው መቆጣጠር የማይችሉ በጣም ብዙ ሰዎች አሉና ለነሱ ያለውን ለውጥ እውነታነት ደግሞ ብታረጋግጡላቸው በጣም
ደስ የሚል ነገር ነውና ይህንን ካረጋገጣችሁና ለውጡን ካያችሁት ወይም ደግሞ ከዚህ በፊት ለውጥ አምጦላችሁ ያለ ወይም ደግሞ ምንም አይነት ለውጥ ያላመጣላችሁ ከሆነ ያላችሁን ልምድ በኮሜንት እንድታሳውቁኝ በትህትና ጠይቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ጠቃሚ ሆኖ ካገኛችሁት ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲደርስ ይህንን ቪዲዮ እንድታጋሩ ከወዲሁ ጠይቃችኋለሁ። እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላም ሁኑ። በሌላ ቪዲዮ እንገናኛለን።